It's on here now. The goalkeeper's beaten, and South Africa have done በቀጥታ ስልክ መስመራችን ላይ የዲደብሊው ባልደረባ የሆነችው ሃይማኖት ጥሩነህ ከፈረንሳይ ፓሪስ ከተማ ተገኝታለች። ትናንትና ምሽት ስለነበሩት ሁኔታዎች በሙሉ ትነግረናለች። ይሄ ጨዋታን በተመለከተ የምናነሳቸው ነጥቦች ደግሞ ወደ ኋላ ይቀጥላሉ። ግን በፓሪስ የነበረውን ስሜት የፓሪስ ሰን ዠርማ ማሸነፍ የፈጠራቸውን ሁኔታዎች በሙሉ ከሀይሚ ጋር በምናደርገው ቆይታ ጠቅለል ያለ መረጃ እናገኛለን። ሄሎ ሀይሚ፣ ሰላም እንደምናለሽ? እንኳን ደስ አለሽ። መጀመሪያ ሰላም ሳምሪዬ፣ እንኳን አብሮ ደስ አለን። እንግዲህ ያው አታነካኪኝ። እንግዲህ የዚህ የፓሪስ ሰን ዠርማ ዋነኛ ምንድነው ቀንደኛ ደጋፊ ነኝ ብዬ መናገር አልችልም። ያው እንደ ከተማው ነዋሪነት እንግዲህ ያለውን ደስታ አብረን ተጋርተናል። ደስ ይላል የነበረው ስሜት። ያው ትላንትና ስቴዲየም ገብተሽ ነበረ። ስቴዲየም ለመግባት ትልቅ ጥረቶችን ስታደርጊ እንደነበረ አውቃለሁ። እና እዛ ፓሪስ ሆነሽ ፓሪስ ሰን ዠርማን ለመደገፍ ይከብድሻል ብዬ እኮ ነው እንኳን ደስ አለሽ ያልኩት። አይ በጣም ያው አንደኛ በርግጥ ነው ቢስ ነው። ሌላ እንግዲህ በሚቀጥለው አመት እንግዲህ ፓሪስ የሚባል ሌላ ክለብ ወደ ሊጉ አልፏል። እንግዲህ ምናልባት እነዚህ ነገሮች ተፎካካሪ ሆነው ስለሚመጡ ሌላ ስሜት ሊኖር ይችላል። አሁን ላይ እንግዲህ ያው እንደ ፓሪስ ነዋሪነት የፓሪስ ሰን ዠርማ ቡድን እንግዲህ በሚያደርጋቸው ጨዋታዎች ያለው ነገር ድጋፍ እንሰጣለን ማለት ነው። አጠቃላይ እንግዲህ ትላንትና ከምነግርሽ በላይ እንግዲህ በጣም ፓሪስ ቀውጣን ያደረችው ፓሪስ በታላቅ ፌሽታ በታላቅ ደስታ እንግዲህ ከዚህ በኋላ ዋንጫ ይበሉና ይደሰታሉ የሚለው ነገር እውነት እኔም ሳየው ቅድምም ልክ ነው። ቅድምም ስናገር ነበረ ልክ ጨዋታው እንዳለቀ ርችቶች ተተኮሱ። ስቴዲየም ውስጥ የነበረው ድባብ በጣም የሚገርም ነው እና የዋንጫ ስነስርዓት እየተከናወነ ነበር የሚመስለው። ለረዘም ላሉ ደቂቃዎች ደጋፊዎችም ከስቴዲየም አልወጡም፣ ተጫዋቾችም በዛው መንገድ ከደጋፊዎቻቸው ጋር ደስታቸውን እየገለጹ ነበረ። ጨዋታው ከመደረጉ በፊት አንቺ የላክሽልኝ አንድ የድምጽ መልእክት ነበረ በከተማዋ የነበረውን አጠቃላይ እንቅስቃሴ በስቴዲየም ለመገኘት ወደ ስቴዲየም የሚሄዱ ሰዎችን ብዛትና አጠቃላይ ድባቡን በተመለከተ የተወሰኑ ነገሮች ነግረሽኛል። ለእኔ ነው የነገርሽኝ፣ ግን አሁን ከአድማጮች ጋራ እንድንሰማው እፈልጋለሁ። ከጨዋታው በፊት የነበረው ድባብ፣ ከዛ በኋላ ከጨዋታው በኋላ በከተማዋ ውስጥ የነበረው እንቅስቃሴ ምን ይመስል ነበረ? እስቲ ይህንን በደንብ አድርገሽ ንገሪን። እኛ ያው ጨዋታውን ስቴዲየም ውስጥ የነበረውን ጨዋታ በደንብ በትኩረት ተከታትለናል፣ ግን ከዛ ጀርባ ያሉትን ጉዳዮች ከአንቺ ጋር ለማውራት እንፈልጋለን። ልክ ነው። እንግዲህ ሳምሪ፣ ትላንትና ፓሪስ ከጨዋታው በፊት የነበረ ድባብ አንድ ትልቅ ጨዋታ ወይ ደግሞ ወሳኝ ጨዋታ የምታስተናግድ ሳይሆን የሆነ ትልቅ የሙዚቃ ኮንሰርት ያለ ነበር የሚመስለው ከተማ ውስጥ እና ከዚህ በፊት ከነበረው የሻምፒዮንስ ሊግ ጨዋታ ካየሁት ድባብ በጣም የተለየ ነው የነበረው ከጨዋታው በፊት። ምክንያቱም አንደኛ ከዚህ በፊት በነበረው ልምድ ያው ከዚህ በፊትም ገልጬልሽ ነበር፣ አስቀድሜ ነው ወደ ስቴዲየም አካባቢ የምሄደውና ያለውን ድባብ ምን ይመስላል፣ የሰውን ስሜት፣ የደጋፊዎቹም ደግሞ የተቃራኒ ደጋፊዎችም ያለውን ነገር ለማየት እና ትናንትና በተለየ መልኩ ወደ ሳንክሉ ይባላል የዚህ ፓርክ ደ ፍራንስ የሚገኝበት ሰፈር በጣም በብዙ ተመልካቾች ነው ከጨዋታው 3 ሰዓት 4 ሰዓት በፊት ተጠብቆ የነበረው። ከዛ በተጨማሪም ደግሞ የፓሪስ ደጋፊዎች ከዚህ በፊትም ገልጬዋለሁኝ ከጨዋታ በኋላ ያን ያህል ቡድናቸው ቢሸነፍም ብዙ የመግለጽ እንትን የላቸውም ከስቴዲየሙ በኋላ እና ትላንትና ከጨዋታው በፊት ወደ ስቴዲየም ሲመጡ ሁሉም በየግሩፑ ዜማዎችን እያሰሙ ነበረ ወደ ስቴዲየም አካባቢ ይመጡ የነበሩት። ከዛ በተጨማሪ በጣም ከፍተኛ የሆነ የፖሊስ ጥበቃ ነው የነበረው። ምክንያቱም ከዚህ በፊት እንዳነሳ ነው የከፍተኛ የሆነ የቲኬት ዋጋ ንረትም ስለነበረ እና ቲኬቶቹም አብዛኞቹ ተሽጠው ስላለቁ በጣም በርካታ ሰው እንግዲህ ያለ ቲኬት ብዙ አካባቢ የነበረው እና በዚያ አንጻር ሊፈጠር የሚችለውን ረብሻም ወይ ደግሞ አንዳንድ ችግሮችም ለመቆጣጠር ፖሊሶች በጣም ከፍተኛ ሁኔታ ነው ቁጥጥር ሲያደርጉ የተመለከትኩት እና በብዛት ከተመልካቹ አየው የነበረው ስሜት ማለት
ውድድሩን የመሸነፍና ሌላ ውጤት ይመጣል የሚል አይነት ስጋት አልነበረም እና አብዛኛው ሰው ጋር ምንም አይነት መጨናነቅ ስጋት አልነበረም። የደስታ ውድድሩን በቃ አጠናቀው ዋንጫ ለመቀበል የሚሄዱ አይነት ስሜት ነው የነበረው። ከስቴዲየም ውስጥም በነበረው ከጨዋታው በፊት የነበረው ድባብ በጣም የተለየና እንዳልኩሽም የዚህ በተወሰነው ደረጃ የነበረው ትዕይንት ከውድድሩ በፊት ምናልባት እንግዲህ በቴሌቪዥን ስርጭት ላይ ይካተት እርግጠኛ አልነበርኩም። በጣም እንግዲህ በዲጄ ከፍተኛ የሆነ ሙዚቃ የርችት ከውድድሩም በፊት እንደዚሁ አይነት የተለያዩ ትዕይንቶች እንግዲህ በደጋፊዎች ዘንድ ይታዩ የነበሩ በስቴዲየም ውስጥ ይታዩ የነበሩ ትዕይንቶች ለጨዋታው ምን ያህል ግዝበት እንደሰጡትና ምን ያህል ለዚህ መድረስም ለፓሪሶች ትልቅ ነገር እንደነበር የተመለከትኩበት ነው። እርግጥ ነው እንደምታስታውሽ በ2020 ለፍጻሜ በነበረው ጨዋታም ሆነ ፍጻሜም ከደረሱም በኋላ ይህን አይነት ስሜት አልነበረም። ምክንያቱም ወቅቱ የኮቪድ ወቅት ስለነበረ ውድድሩም የተካሄደው በዝግ ስቴዲየም ነው። እንግዲህ ሰዎችም እንደሚያስታውሱት እና የዚህ አይነት ስሜት ሰዎች በጋራ ወጣው የተመለከቱበት ወይ ደግሞ ደስታቸውን ያጋሩበትም አጋጣሚ ስላልነበረ እንግዲህ ትላንት ያው በፓሪስ የውድድር ታሪክ በዚህ በሻምፒዮንስ ሊግ እንግዲህ የመጀመሪያው ነው እንደዚህ አይነት ትልቅ መድረክ ላይ ለዚህ አይነት ትልቅ ውጤት መብቃት ከጨዋታውን በፊትም በኋላም በተገኘው ውጤት ሰው ደስታውን በዛ መልክና መጠን እንዲገልጽም ያደረገው ሁኔታ ይመስለኛል። በተጫዋቾችም በአሰልጣኞችም በአጠቃላይ በክለቡ ስታፍም ደረጃ የተመለከትነው በጣም የተጋነነ ደስታ ከዚህ መነጨ ይመስለኛል እና ከውድድሩም በኋላም በነበረው የደስታ ስሜት በጣም በርካታ ሰው እስከ እንግዲህ ሌሊቱን ሙሉ በቤቱ ያልገባበት ሁኔታ ነው የተመለከትኩት። ጎዳናዎች ከስቴዲየሙ እንግዲህ ወደ ዋናው ሾንዘሊዜ ይባላል እንግዲህ ፓሪስ ዋናው ትልቁ ጎዳና ወደዛ በጣም በርካታ ሰዎች ለደስታቸውን ለመግለጽ አምርተዋል። በዛው ልክ እንግዲህ በከተማው ደግሞ የተለያዩ አቅጣጫዎችም እንደዚሁ ደስታቸውን ርችቶችም ሲተኩሱ ነበር፣ ደስታቸውን ሲገልጹ ነበር። በዛው ልክ ደግሞ እንግዲህ ያው ረብሻም ይፈጠራል የሚልም ስጋት ስለነበረ በዛው በስቴዲየም አካባቢ የነበሩት የንግድ ተቋማት ባሮች አስቀድመው አገልግሎት ያቋረጡበት ሁኔታ እንዳለም ተመልክቻለሁኝ። ከዛ በተጨማሪ ግን በተወሰነ ደረጃም ጉዳቶች እንደደረሱም በኋላ ላይ የወጡ መረጃዎችን ለመመልከት ችያለሁኝ። ከደስታ ብዛት አንጻር በነበሩም የትራፊክ መጨናነቅ እንግዲህ ወደ 3 ሰዎች በመኪና ተገጭተው የአካል ጉዳት እንዳጋጠማቸውና ወደ 43 የሚደርሱ ሰዎችም ደግሞ ከዚህ አላስፈላጊ ከሆኑ እንቅስቃሴዎች ጋር በተያያዘ በፖሊስ ቁጥጥር ስር መዋላቸውን ነው የተረዳሁት። እንግዲህ አጠቃላይ የዚህ የትላንትናው የደስታ መንፈስ ዛሬም ድረስ የቀጠለ ይመስላል። ምክንያቱም ዛሬ ደግሞ እዚህ ፈረንሳይ ውስጥ ስራ የለም፣ ዝግ ነው። የዚህ ከሁለተኛው የዓለም ጦርነት መጠናቀቅ ወይ ደግሞ ይሄ የአውሮፓ የድል ዳይ ወይ ደግሞ ቪክትሪ ዳይ የሚባለውን የሚከበርበት 80ኛ ዓመት የሚከበርበት ቀን ነውና ስራ የለም። ስለዚህ ለአጠቃላይ ለከተማዋ ነዋሪ የዛሬውም ቀን እንደ አንድ ሌላ ተጨማሪ የደስታ ቀን ሆኖ ሊውል ይችላል ብዬ ነው የምጠብቀውና አሁንም ላይ ያለው ስሜት ውጭ ላይ የማየው ነገር እንደዛ ከትላንትናው የቀጠለ አይነት ስሜት ነው። በተለይ ደግሞ እንዳልሽው የእረፍት ቀን መሆኑ የበለጠ ሰዎች ስሜታቸውን እንዲገልጹ የሚያደርግ ይመስለኛል። በሌላ ኮሚትመንት ውስጥ የሚገቡበት እድል እስከሌለ ድረስ ማለት ነው። ስለዚህ በፓሪስ የነበረውን ሁኔታ አይተናል። እንግዲህ ከዚህ በኋላ የዋንጫ ጨዋታ ነው የሚደረገው። ያ የዋንጫ ጨዋታ ደግሞ በጀርመን ስለሆነ የሚደረገው ትላንትና በሜዳቸው ከተጫዋቾቻቸው ጋራ ደጋፊዎች ለመገናኘትና ስሜታቸውን ለመግለጽ ብቸኛ የነበረ አማራጭ ነው። ያንንም ነው ደግሞ የተመለከት ነው። ስለዚህ ከጨዋታው በፊት ከጨዋታው በኋላ የነበሩት ጉዳዮችና በፓሪስ የተስተናገዱት ስሜቶች ምን ይመስላሉ የሚለውን ስንመለከት ነበር። ስቴዲየም ውስጥም የነበረው ድጋፍ በጣም ደመቅ ያለ እንደነበር ከአርሰናል ደጋፊዎች ጋር የመበሻሸቅ ነገሮች እንደነበሩ ትላንት አንቺ ነግረሽኛል። ከድጋፉ ባሻገርም ደግሞ በጨዋታውም ላይ እንግዲህ የተወሰኑ ነጥቦችን እናነሳለን። በዝርዝር የጨዋታውን እንቅስቃሴ ለመመልከት ሳይሆን ግን ጨዋታው ላይ ጎልተው የወጡ የፓሪስ ሰን ጀርማን ተጫዋቾች አሉ። ከነዚህ መካከል አንደኛው ብዙ ሰዎች ይስማሙበታል ብዬ የማስበው ግብ ጠባቂው ዶናሩማ ነው። ዶናሩማ በመጀመሪያው ጨዋታ ማለት በአርሰናል ሜዳ ላይ በተደረገው ጨዋታም
በጣም ጥሩ እንቅስቃሴ ነበር ያደረገው። ያኔ ያው ዴቪድ ራያም ተመሳሳይ ጥሩ እንቅስቃሴ አድርጎ ስለነበር ሁለት በረኞች የተደነቁበት ጨዋታ እንደነበር እናስታውሳለን። የትላንትናው ጨዋታ ላይ ግን በጣም ብዙ ሰዎች ዶናሩማ ያድናቸው የነበሩትን ኳሶች በተመለከተ ትልቅ አድናቆት አላቸው፣ ማይክል አርቴታን ጨምሮ ማለት ነው። እንደውም እሱ እየተናገረው ነገር በጨዋታው ላይ በቃ በጣም ምርጥ የነበረው ተጫዋች ግብ ጠባቂው ዶናሩማ ነው ብሎ ተናግረዋል። ይሄ ምናልባት ለራሱ የሚመች ማስተያየት ይመስለኛል። ግብ ጠባቂ ምርጥ ሲሆን ብዙ ሙከራዎች በአርሰናል በኩል እንደተደረጉ በሌላም መንገድ ደግሞ እየተገለጸ ነው። ስለዚህ ከዚህ ተጫዋች ጋር በተያያዘ ሌሎች ሰዎችስ ምን እየተናገሩ ነው? ምን ለየት ብሎ የወጣ ነገር አለ የሚለውን ትንሽ ብንሰማ ካንቺ ደግሞ አሪፍ ይሆናል ብዬ አስባለሁ። ሀይሚ ልክ ነው ሳምሪዬ። እንግዲህ እዚህ ላይ ሊነሳ ወይ ሊተኮርበት የሚገባው አጠቃላይ የዚህ የዘንድሮ የፓሪስ ሳን ጀርማ ውጤትና ለተገኘው አጠቃላይ ለዚህ ለደረሱበት ደረጃ የአንድ ሰው ውጤት አይደለም፣ በደሞ በተወሰነ ደረጃ የተወሰኑ ተጫዋቾችም ውጤት አይደለም፣ እንደ ቡድን የተገኘ ውጤት ነው። ይሄ እንግዲህ ከዚህ በፊት ካየናቸው የፓሪስ ሳን ጀርማ ውድድሮች ወይ ደግሞ አጠቃላይ በቻምፒየንስ ሊግ ከነበረው ጉዞ በጣም የተለየው የዘንድሮ ቡድን የጋራ ውጤት መሆኑ ነው። ከዛም ውስጥ እንግዲህ በተወሰነ ደረጃ በተወሰኑ ተጫዋቾች ያበርግጥ ነው ውጤቶች የተቀየሩበት ሁኔታ እንዳለ ተመልክተናል። ብዙ ጊዜ እንግዲህ ወይ አጥቂ ላይ ወይ አማካይ ላይ የተመሰረተ ነው የሚሆነው፣ በረኛ ላይ ብዙ አይደለም የሚነገረውና የፓሪስ ሳን ጀርማ ዘንድሮ ውጤት ደግሞ ከጀርባ ዋና አጥንቱ የነበረው እንግዲህ የዚህ የዶናሩማ ብርታት ትላንትናም ራሱ ውጤት እኮ ሊቀለበስ የሚችልባቸው ብዙ አጋጣሚዎች ነበሩና እነዛን ሁሉ ያስቀረበት ነው። ከዛ በፊትም እንግዲህ ሊቨርፑል ላይ በነበረው መርግጥ ነው እዚህ ፓሪስ ላይ ጥሩ እንቅስቃሴ አላደረገም፣ ብዙ ወቀሳ ሲደርስበት ነበር። ነገር ግን በመልሱ ጨዋታ ላይ ያሳየውን አስደናቂ ብቃት ተመልክተናል። ከዛ በኋላም እንግዲህ በነበሩት ከቪላ ጋም እንዲሁም ደግሞ እዛም ለንደን ላይ በነበረው ከአርሴናል ጋር በነበረውም ጨዋታ የዚህ በረኛ አስተዋጽኦ ከፍተኛ እንደነበር ተመልክተናል። ትላንት ግን በተለየ እንግዲህ ጨዋታው ላይ እንደተመለከት ነው ፓሪስ ሳን ጀርማ በእርግጥ ነው ይዞት የገባው አጫዋት ከዚህ በፊት ካየናቸው አጫዋት ስልቶች በጣም ትንሽ የተለየ ነው። የመጀመሪያዎቹን 15 ወይ ደቂቃዎች ላይ ጫና ፈጥሮ ለመጫወት የሞከረበት ሁኔታ አይደለም የተመለከት ነው። በአንጻሩ ደግሞ አርሰናሎች በጣም አስጨናቂ የሆኑ እንቅስቃሴዎችን ያስደረጉበት ሁኔታ ነበርና ያም ሆኖ ግን እንግዲህ በጣም በዛ አጋጣሚ ጎል ማስቆጠር የሚችሉበትንም አጋጣሚ እንግዲህ የመከነው በበረኛው ጥረት ነውና ከዛ በኋላም እንግዲህ በነበሩት ሁኔታዎች በጣም በቃ አስጊ የሚባሉ ሙከራዎች ተደርገዋልና ሆኖም ግን የዶናሩማ ብርታት እና ጥንካሬ ምን ያህል ውጤታማ ሊሆን እንደቻለ ፓሪስ በትናንትናው ጨዋታ የተመለከትንበት ነው። እንግዲህ ለዛም ነው አይደለን ሚካኤል አርቴታም በሁለቱም ጨዋታ ሂደት ውስጥ እንግዲህ በጣም አድናቆትንም ውድድሩም የተሻለው ቡድን ተሸንፏል ብለውም ስለራሳቸው ቡድን በአድናቆት እንዲናገሩ ያደረጋቸው በሁለቱም ጨዋታ እንግዲህ ለሳቸው ትልቁ ሚና የተጫወተው በረኛው ነው እንጂ ቡድኑ አይደለም የሚል ነገር ያን መልእክት ያዘለ አይነት አስተያየት የሰጡበት ሁኔታም እንዲፈጠር ያደረገ ይመስለኛል። ከዛ ውጭ ግን የዶናሩማ በዚህ በዘንድሮ አመት በዚህ በሊግም በተደረገው ውድድር ላይ በጣም ጥሩ የሚባል ነገሮችን እያሳየ ያለበት ሁኔታ ቢኖርም በተወሰነ ደረጃ ደግሞ ክለቡ በሱ ቆይታ ላይ ያለው እምነት ያን ያህል ደግሞ የጠነከረ እንዳልሆነ እያየን ያለ ነውና የዚህ ተጫዋች እንግዲህ ኮንትራት ሊጠናቀቅ በጣም ወራቶች ናቸው የሚቆጠሩት። ግን ከዚሁ ተጫዋች ጋር የኮንትራት መራዘም ጋር በተያያዘ በክለቡና በተጫዋቹ መካከል እስካሁን ድረስ ስምምነት ላይ እንዳልተደረሰ ወይ ደግሞ ክለቡም ተጫዋቹን ለማስፈረም ያን ያህል ፍላጎት እንዳላሳየ መነገሩ በጣም አስገራሚ ሁኔታ ነው ያለው። ምናልባት እንግዲህ አሁን ላይ የተፈጠረው ውጤትና ስሜት እንዲሁም ደግሞ የሱ በጣም ውጤታማ መሆንና ብቃቱን በዚህ በሻምፒዮንስ ሊግ ማሳየት ነገሮችን ሊለውጥ ይችላል የሚል ነገሮች ይጠበቃሉ። ሆኖም ግን እስካሁን ድረስ ስለምን አልሆነም የሚለው ግን በአብዛኛው ደጋፊው ዘንድ አነጋጋሪ ሁኔታ ነው ያለው። ትላንትና ስቴዲየም ውስጥ እንግዲህ በነበረው አጠቃላይ የድጋፍ ሁኔታ ውስጥ በጣም በከፍተኛ ሁኔታ ስሙ እየተጠራ ድጋፍ ሲሰጥ ከነበሩት ተጫዋቾች መካከል ዶናሩማ በጣም ዋነኛው ነበርና ይሄን ደግሞ ከዚህ በፊት ያላየሁት አይነት እንቅስቃሴና በተመልካቹ ዘንድ ምን ያህል
ከበሬታና እምነት እንድታጥልበትም ያየሁበት ነገር ስለሆነ ምናልባትም ክለቡ በሱ ላይ ያለውን እይታ ሊቀይር ይችላል የሚል እሳቤ ያለኝ። ግን አሁን ደግሞ በተወሰነ ደረጃ እንግዲህ አሁን ለፍጻሜ ተቃራኒ ወይ ደግሞ ሆኖ የመጣው ኢንተር ሚላንም በዚህ ተጫዋች ላይ ፍላጎት ስላለው ምናልባትም እንግዲህ አሁን ፉክክሩም የበለጠ ሊጦፍ ስለሚችል ፓሪስ ሰን ጀርማን እንግዲህ ከአሁኑ ውሳኔያቸው ሊያስተካክሉበት የሚችልበትን ነገር ይፈጠራል ብዬ ነው የምጠብቀው። አዎ አይ ልክ ነው። እኛም እየተመለከትነው ነገር አንደኛ በእድሜም በጣም ትንሽ ከሚባሉ ተጫዋቾች መካከል የሚጠቀስ ነው። ሁለተኛም ደግሞ በብቃቱም ብዙ ሰዎች ያደነቁት እንደሆነ ያየነው ነው። ለነገሩ ወደ ፓሪስ ሰን ጀርማ ከመምጣቱን በፊት የዶናሩማ ብቃት የሚታወቅ ይመስለኛል። አሁን በጊዜ ሂደት ደግሞ የበለጠ እየበሰለ እየተሻሻለ መጥቶ እንደነዚህ አይነት ወሳኝ የሚባሉ ጨዋታዎች ላይ ትኩረት አድርጎ በመጫወት ቡድኑን ለፍጻሜ ማብቃት የቻለበት አጋጣሚ ስለነበረ አብዛኛው አይኖችም ወደ እሱ ለመመልከት ችለዋል ብዬ ነው ማስበው። እኔም ቅድምም ስናገር ነበር በአርሰናል በኩል ያው ጎል ማግባት ችግር አለ እንጂ ያንን እድል የመፍጠር ደግሞ ችግር አልነበረም። ተደጋጋሚ ሙከራዎች ነበር የሚደረገው። እንደውም ወደ 19 የሚደርሱ የጎል ሙከራዎች ተደርገዋል። ከዛ ውስጥ ግን በጣም ጥቂት ናቸው በእርግጥ ኢላማቸውን የጠበቁት። እነዛንም ቢሆን ደግሞ የእሱ ብቃት ታክሎበት በአርሰናል በ180 ደቂቃ ፓሪስ ሰን ጀርማ ላይ ማስቆጠር የቻለው ጎል አንድ ብቻ ነው። ያ ደግሞ ወደ ዋንጫ ተፋላሚነት ሊያደርሰው አልቻለም። በፓሪስ ሰን ጀርማ በኩል ግን የነበሩት አጠቃላይ እንቅስቃሴዎችና ጨዋታውን ተረጋግተው የፈጸሙበት መንገድ ወደ ዋንጫ እንዲደርሱ አድርጓቸዋል። አሁን እንግዲህ የዋንጫ ጨዋታ ላይ ደርሷል። ፓሪስ ሰን ጀርማ አስደናቂ የውድድር ዓመት ነው ያሳለፈው፣ በተለይ በዚህ በአውሮፓ ሻምፒየንስ ሊግ መድረክ ላይ። ይህንን ያልኩበት ዋነኛው ምክንያት ዘንድሮ ፓሪስ ሰን ጀርማ አይሆንለትም ተብሎ አስተያየት የተሰጠበት የመጀመሪያዎቹ ጨዋታዎችን በደንብ አድርጌ ስለማስታወስ ነው፣ በአርሰናል 2-0 የተሸነፈበትን ጨምሮ ማለት ነው። ከዛ በኋላ ግን ቡድኑን በተመለከተ የታዩት እድገቶች፣ በውድድሩ ላይ የመጡት ለውጦች በጣም ትልቅ ናቸው፣ በከፍተኛ ደረጃ መወደስ ያለባቸው ብዬ ነው ማስበው። ያም ነው ደግሞ የዋንጫ ተፋላሚ እንዲሆን ያደረገው። የፓሪስ ሰን ጀርማ አሰልጣኝ ሉዊስ ኤንሪኬ በዋንጫ ጨዋታው ላይ ከባርሴሎና ጋር መጫወት አለመቻላችን በጣም ጥሩ ነው የሚል አስተያየት የሰጡበትን አይቻለሁ። በጣም ይከብደኝ ነበር ባርሴሎና ቢሆን ኖሮ ለዋንጫ የደረሰው የሚል አስተያየትም ሲሰጡ ሰምቻለሁኝ። እና ስለ ዋንጫ ጨዋታውስ ከትላንትናው ድል በኋላ በፓሪስ ምን እየተባለ ነው ሀይሚ? ልክ ነው እንግዲህ የዚህ የትላንትናው ለፍጻሜ ፓሪስ የቀረበበትን ጨዋታና አጠቃላይ ቡድኑ የመጣበትን ሂደት ለተመለከተ እርግጥ ነው ፓሪስ ከሌሎች እንግዲህ እንደነ ባርሴሎናም እንዲሁም ደግሞ እንደ ሊቨርፑልም ሌሎችም አርሰናልን ጨምሮ እንግዲህ አስቀድሞ ግምት የተሰጣቸው ትልልቅ ቡድኖች ነበሩ ለፍጻሜ ይደርሳሉ ተብሎ የተነገረላቸው እና በጨዋታም የተመለከትነው ነገር ነበረ። እርግጥ ነው አሁንም ራሱ ተጫዋቾቹን ትናንትና የተናገሩት ነገር አለ። ማንም እዚህ ይደርሳሉ ብሎ አልጠበቀንም የሚል አስተያየት ሁሉ ተነግረዋል። እና እርግጥ ነው ፓሪስ በዚህ የሻምፒዮንስ ሊግ ራሱ ሻምፒዮንስ ሊጉ የፈጠረው ቡድን ሆኖ መምጣቱን የተመለከትንበት ነው። ምናልባትም አዲሱ ፎርማትም ለፓሪስ ሰን ጀርማ ብዙ የጠቀመው ይመስለኛል እና የዚህ በጨዋታ ሂደት ራሳቸውን እየፈተሹ እያሻሻሉ የመጡበትና እያንዳንዱ ተጫዋች በራሱ በዚህ አሳልፏቸው የጨዋታዎች ላይ ከጨዋታ እየተሻሻሉ መምጣት ቡድን እንደ ቡድን መጫወታቸውም ይህን ሁሉ ቅንጅት እንዲፈጠር የቻለበትን መንገድ አምጥቷል ብለን መናገር እንችላለን። አሁን ላይ ደግሞ እንግዲህ ያው ለፍጻሜ ቀርበዋል። የፍጻሜ ተጋጣሚያቸው ደግሞ ኢንተር ሚላን ነው። ኢንተር ሚላን በትላንትና አስቀድሞ ያው የፍጻሜ ተጋጣሚ መሆኑ ያወቀ ክለብ ቢሆንም ትላንትና ለፓሪሶች ያን ያህል አስጨናቂ ወይ ከኢንተር ጋር ነው የምንጫወተው ቀጣዩ ነገር አስጊ ነው የሚል ነገር በፍጹም አልነበረም። ምክንያቱም አንደኛ ሁለቱም ክለቦች ከዚህ በፊት እንደዚህ በመሰለ ሻምፒዮንስ ሊግ ላይ ግጥም ያደረጉ ክለቦች አይደሉም፣ ትልቅ ውድድር ያደረጉ አይደሉም እና ያን ያህል ታሪክ የላቸውም፣ አልተፈታተሹም። እርግጥ ነው በተወሰኑ የወዳጅነት ጨዋታዎች ላይ የተወሰኑ ውድድሮች ተደርገዋል። ያን ያህል ትልልቅ መድረክ ላይ ግን የተገናኙበት እና የተፈታተሹበት ነገር ስለሌለ ብዙም ስጋት ውስጥ የገቡበት ሁኔታ እንደሌለ ነው የተመለከትኩት። ከዛ በተጨማሪ ደግሞ በዋነኝነት ራሱ ፓሪስ ሰን ጀርማ በተለይ እዚህ
የ2025 ሲዝን ከገባ በኋላ በተለይ ደግሞ ያሸነፋቸው ክለቦች የእንግሊዝ ፕሪሚየር ሊግ ታዋቂ የሚባሉ ክለቦች መሆኑ በተጫዋቾችም በደጋፊዎችም ዘንድ በጣም ከፍተኛ የሆነ የራስ መተማመን ቡድን ውስጥ እንደተፈጠረ የተመለከትኩበትን ነገር ነው መናገር የምቻለው። ከዛ በተጨማሪ ከተጫዋቾቹም በኩል እነ ማርኪኒዮስም የተናገሩት ምንድነው ይሄ ቡድኑ በግጥሚያዎች እያሳየ ያለው ለውጥ በራስ መተማመንን እና ጠንክሮ መስራትን ለዚህ መድረስ እንደሚቻል ያዩበት ስለሆነ አሁንም ከኢንተር ሚላን ጋር የሚሆነው ጨዋታ ያለምንም ችግር በጣም በጥሩ ዝግጅት ውድድራቸውን አድርገው በታሪካቸው የመጀመሪያውን ዋንጫ ለማንሳት ዝግጅቱን ከአውዲው መጀመራቸውን የሚገልጽ ነገር አለ። እርግጥ ነው በዛም በኩል ብትመለከች እንግዲህ በተለይ ከዚህ ከባርሳ ጋር በነበረው ጨዋታ ላይ ኢንተር ሚላን ምን ያህል ጠንካራ ቡድን እንደሆነ የተመለከትንበት ነው። ከዛ በፊትም እንግዲህ ከባየር ሙኒክ ጋር ያደረጉትን ጨዋታ ተመልክተናልና በቀላሉ የሚታለፍ ክለብ አይደለም እና ይሄን ደግሞ ስትመለከቺ በጣም ጠንካራ ፉክክር በሁለቱም ቡድኖች መካከል ሊኖር ይችላል። ሆኖም ግን በተለይ ፓሪስ የፓሪስ ሰን ጀርማ ተጫዋቾች ትላንትናም በጣም የተደነቁበትም ነገር በብዙዎቹ ደጋፊዎች ዘንድ የተረጋጋ መሆኑ ነው። እንግዲህ ምን ያህል አርሰናል የተወሰኑ ደቂቃዎችን ከዛ በኋላም ደግሞ የተገኙ አጋጣሚዎችን ጎል አካባቢ ላይ ደግሞ አጋጣሚ የነበርኩበትም ጎል አካባቢ በጣም ጎልም አጠገብ ስለነበረ የነበረውን እንቅስቃሴ በጣም ለማየት የቻልኩበት ነገር ነበርና ከጎል አጠገብ እንዴት አድርገው ኳሱን ወደ ተቃራኒ ቡድን እንዲሄድ ሲያደርጉ የነበሩበት ሁኔታ ስትመለከቺ ያን ያህል የተደናበረ ወይ ድንጋጤ ያለበት አልነበረም እና በጣም በተረጋጋ ሁኔታ ነበረ ኳሱን ከግብ ክልል ያርቁ የነበሩት። እንዲሁም ደግሞ ኳሱን በመሀልም ሲገኝ እንዴት አድርገው ይቆጣጠሩት እንደነበር ስትመለከቺ ምን ያህል ፓሪስ ሰን ጀርማ ጨዋታውን አረጋግቶ የመጫወት እንደገና ደግሞ እያንዳንዱን የሚገኘውን ኳስ ለተገቢው ተጫዋች ሰዓቱን ጠብቆ እንዲቀበልና ከዛ ደግሞ ወደ አስፈላጊው እንቅስቃሴ እንዲገቡ የሚያደርጉበትን ጨዋታ ስትመለከቺ ምናልባትም የፓሪሱ ትልቁ ለውጥ መረጋጋትና ውጤትን ደግሞ ማስጠበቅና መቀየር ላይ ጥሩ ነገሮች እየታዩ ስለሆነ ትልቅ ፉክክርም ለራሳቸው ለኢንተር ሚላኖችም ሊገጥማቸው ይችላል። ግን በአንጻሩ ደግሞ ኢንተር ሚላን ከፍተኛውን ወይ ደግሞ ጠንካራ የሆነ መከላከልም ስልት ይዞ የሚገባ ቡድንም ስለሆነ በቀላሉ ለፓሪስ ሰን ጀርማ አጥቂዎችም በራቸው የሚከፉበት ሁኔታ እንደሌለ ነው የሚጠበቀው። ያም ሆነ ይሄ ግን በዋነኝነት በፓሪስ ሰን ጀርማ ክለብ ውስጥ የተፈጠረው ስሜት አሁንም ከፊታቸው ምንም አይነት ክለብ ይምጣ ውጤትን ማስጠበቅ ወደፊት መራመድ እና ለውጤት መብቃት ትልቁ አላማቸው እንደሆነ ነው እንግዲህ እየተነገረ ያለው። እንግዲህ የፓሪስ ሰን ጀርማ ፕሬዚዳንት ከዚህ በፊት አንስተን ነበር እንግዲህ ትዝ ይልሽ ከሆነ ከወራቶች በፊት ይመስለኛል ጀርመን ላይ አንድ ከስቱትጋርት ጋር በነበራቸው ጨዋታ የናስር አንድ ከጀርመን ሚዲያ ጋር ያደረጉት ቃለ መጠይቅ ነበርና በዛ ወቅት ላይ በቡድናቸው ምን ያህል መተማመን እየፈጠሩ መምጣቱና እንዲሁም ለዋንጫ ፓሪስ ሰን ጀርማ እና ባየር ሙኒክ ላይ ቢገናኙ ፍላጎትም ደግሞ ትክክለኛ ግምትም እንዳላቸው የተናገሩበት አጋጣሚ አንስተን ነበርና ምናልባት ያው ባየር ሙኒክ ግምት ባይሳካም እንግዲህ የእሳቸው ቡድን እንግዲህ ለፍጻሜ ቀርቧል። ስለዚህ አሁንም ለዚህ መድረሳቸው ትልቅ ውጤት ነው። እንግዲህ ክለቡ በተለይ የናስር ይህን ክለብ ከተረከቡ በኋላ ባለፉት 13 ዓመታት እንግዲህ ከደረሰበት ትልቁ በውጤት ማለት ያው ለፍጻሜ ቀርቧል፣ ግን ውጤትን ከሚጠበቅ አጫወት ጋር ከተወዳጅነት ጋር በመያዝ ግን ይሄኛው ከ2020 ይሄኛው የተሻለ እንደሆነ የታየበት ስለሆነ በጣም በዚህ በቡድናቸው ውጤት መርካታቸው መደሰታቸውን የገለጹበት ነገር አለ። አሁንም ግን አላለቀም። ስለዚህ ዋና ግባችንን ማሳካት የምንችለው ያለ የዚህን የአውሮፓ ዋንጫም በመውሰድ ስለሆነ አሁንም ያላለቀ ነገር አለ። አሁንም ጠንክረን እንሰራለን የሚል ነገር አለ። እንግዲህ በአጠቃላይ በቡድኑ ውስጥም ያለው ስሜት ይህን አይነት ስለሆነ ደጋፊዎችም ዘንድ መታወቂ ይሄን ነው። ስለዚህ
ምንም አይነት ክለብ ቢመጣ ወይ ቢጫወቱ ከዚህ በኋላ ለፓሪስ ሰን ጀርማን ይከብደናል ወይ ደግሞ እንትና ከእንትና ይሻላል የሚል አይነት ስሜት አይደለም ያለውና ይሄም ጥሩ አይነት በተጫዋቾችም ሆነ በደጋፊው ዘንድ እንግዲህ ቀጣዩን ጨዋታ በጉጉት እንዲጠበቅ የበለጠ የሚፈጥር ይመስለኛል። ከዛ በተጨማሪ ግን ያለ ምንም ትልቅ ኮከብ ተጫዋች ያለ ኬሊያን ምባፔ በተለይ አሁን ፓሪሶችን ያስደሰታቸው ያለ ኬሊያን ምባፔ ለዚህ ለፍጻሜ መቅረባቸው ያየሁትም የተመለከትኩትም አጠቃላይ ስሜት ይሄ ነው። ይሄ ያስደሰታቸው ነገር ይሄ ስለሆነ ለዛም ደግሞ ስኬቱን ደግሞ ያለሱ ይሄን የክለቡን ዋና ፍላጎት ለማሳካት ከፍተኛ የሆነ ፍላጎት እንዳለ ነው። ምናልባት እንግዲህ ከአጠቃላይ እንደ ፈረንሳይ ክለቦችም ለዚህ ለአውሮፓ ዋንጫ ሲደርሱ እንግዲህ ፓሪስ ብቻ አይደለም ከዚህ በፊት ሞናኮ እንደነ ሴንቲያን ሬንስ እነዚህ ሁሉ በዚህ በአውሮፓ ዋንጫ ወይ ደግሞ ከዚህ በፊት በነበረው ስያሜ ለፍጻሜ የቀረቡበትና ዋንጫ ያላነሱበት ታሪክ ነው ያለው። ምናልባት ፓሪስ ሰን ጀርማን ይሄን ታሪክ እንደ ራሱ ክለብ ብቻ ሳይሆን እንደ ፈረንሳይም የክለቦች ታሪክ የሚቀይርበትም የታሪክ አጋጣሚም ስለሆነ በጣም በጉጉት የሚጠበቅበትን ስሜት ነው የፈጠረው። ከዛ ውጭ ግን ምናልባት እንደ ፍርሃት እየተነገረ ካለው ውስጥ እንግዲህ እንደምታዩ በአብዛኞቹ የፈረንሳይ ተጫዋቾች እንግዲህ በትልልቅ የአውሮፓ ክለቦች ውስጥ ዋነኛ ተጫዋቾች ናቸው። ጥሩ የሚባል እንቅስቃሴ የሚያደርጉ ናቸው። እንግዲህ ባለፈው የባየር ሚኒክ በ2020 ከፓሪስ ሰን ጀርማን ጋር በፍጻሜ በተገናኙበት ወቅት ላይ የፓሪስን የዋንጫ ህልም ያመከነው ኪንግስሌ ኮማን ነበረ። እንግዲህ ይሄ ፈረንሳዊ ተጫዋች ነው እንግዲህ አንዷን ግብ አስቆጥሮ ተጫዋታ ዋንጫው እንዳያነሱ ያደረጋቸው። አሁን ደግሞ የሚፈራው ማን ነው? ማርከስ ቱራም ነው። ማርከስ ቱራም ታዋቂ የፈረንሳይ ተጫዋች እንግዲህ በዚህ በኢንተር ሚላን ውስጥም ከፍተኛ የሆነ ሚና እየተጫወተ ያለ ተጫዋች ነው። እንግዲህ ፈረንሳይ ለፈረንሳይ የሚፈጠረው ስሜት ይህም ደግሞ በራሱ በፈረንሳዮችም ዘንድ ከፍተኛ የሆነ ጉጉትን ፈጥሯል። ግን ፍርሃቱ ከዚህ አንጻር ነው። ፈረንሳዮች ለፈረንሳዮች የሚፈጥሩት ስጋት አሁንም በተወሰነ ደረጃ ለፓሪስ ሰን ጀርማን ስጋቱ ይሄ ነው እንጂ አጠቃላይ እንደ ቡድን ግን ብዙም የሚፈሩት ነገር እንዳልሆነ ነው። ስለዚህ እምነቱ አላቸው ማለት ነው። እሱን ነበር መጨረሻ ላይ ላነሳልሽ የፈለኩት ጥያቄ። ልክ ነው። ከደጋፊዎቹ ስንነሳ ትላንትና የነበረው ድጋፍና ፓሪስ ሰን ጀርማን ደግሞ ያሳየውን እንቅስቃሴ ግምት ውስጥ ከተን በደጋፊዎቹ ላይ ስለ ዋንጫ ጨዋታው ያለው እምነት ይህንን የአውሮፓ ሻምፒየንስ ሊግ የዘንድሮውን የውድድር ዓመት ዋንጫማ የምናነሳው እኛ ነን የሚል እምነት በደጋፊዎቹ ላይ አለ ወይንስ ደግሞ እስካሁን ድረስ የተጓዝነው ራሱ በቂ ነው፣ ለዚህም በጣም እናመሰግናለን የሚል በዋንጫ ጨዋታው ላይ ብንሸነፍም ያን ያክል አይከፋንም የሚል አይነት ስሜት ነው ያለው? የትኛው ስሜት ያመዝናል? የትኛው ስሜት ያመዝናል? እንግዲህ ጥሩ ጥያቄ ነው። ትላንትና እንግዲህ እንዳልኩት ነው የነበረው ጨዋታ ዋንጫ የመብላት አይነት ስሜት ነው እንጂ የፍጻሜ ማለፍ ስሜት አይመስልም ነበርና እዚህ ድረስ ደርሰናል በቃን አይነት ይሄ ለዚህ መብቃት የሚለው አይነት እንትን ይመስልሻል ስታዩ፣ ግን አይደለም። ይሄ የተፈጠረው እንደዚህ አይነት ስሜቱን ከዚህ በፊት በ2020 ስላላዩት በጋራ ሆነው ደስታቸውንም ስላልገለጹ ይሄ የፈጠረው ስሜት ይመስለኛል። አንደኛም ደግሞ የቡድኑ እንደዚሁ ዝም ብሎ በነበረ ጨዋታ ሂደት እዚህ ደረሰም እንዳልሆነ የተመለከቱበትና በቡድናቸው ላይ ከፍተኛ የሆነ መተማመንም የፈጠረ አይነት ስሜትም ስለነበረ የደስታው ልክ ከመጠን በላይ እንዲያልፍ የሚያደረገው ያ ነው እንጂ ይሄ በአጋጣሚ ወይ አንድ ጎል አግብተሽ ወይ ደግሞ በሆነ ቅጣት ምት የመጣ ውጤት አይደለም። እስካሁን ድረስ የመጡበት ነገርና የጨዋታም የበላይነት አሳይቶ የመጡበት ሂደት ስለሆነ በቡድናቸው ላይ ከፍተኛ የሆነ መተማመን አለ በፓሪስ ደጋፊዎች ዘንድ። ከዛ ውጪ ደግሞ በቡድኑ ዘንድ ደግሞ እንደዚሁ ያለው መተማመንም ከፍተኛ ነው። ይህንን ደግሞ ውጤት አምጥቶ ክለቡንም ለራሳቸውም አዲስ ታሪክ ለመጻፍ ያለ ጉጉትም ስላለ ስሜት ውስጥም አሁን በፓሪስ ሰን ጀርማን ያለው አጠቃላይ የቡድን ስሜትም በጣም ከፍ ያለ ስለሆነ ይህንን የፍጻሜ ውድድር መድረሱ ብቻ ሳይሆን ማሸነፉ ነው ትልቁ ነገር እና እዛ ላይ ትኩረት ያደረጉበት ሁኔታ እንዳለ ነው ግን አጠቃላይ መናገር የምችለው። ያው እንግዲህ የዋንጫ ጨዋታዎች የተለየ ባህሪ እንዳላቸው እናውቃለን። ፓሪስ ሰን ጀርማን እስካሁን ድረስ ባየነው
አስፈሪ እንቅስቃሴው የዋንጫ ጨዋታው ላይ ላንመለከተው እንችላለን። ኢንተር ሚላንንም እንደዛው ሌላ አይነት አቀራረብ ይዞ ሊመጣ ይችላል። ያንን እንግዲህ የዋንጫ ጨዋታውን ስንመለከት ነው የምንረዳው። ግን አጠቃላይ ትላንት በፓሪስ የነበሩት ስሜቶች ዛሬም ደግሞ የእረፍት ቀን ስለሆነ በከተማዋ ይቀጥላሉ ተብለው ስለሚጠበቁ የደስታ አገላለጾችና ምንድን ነው የሆነው የሚለውን በተመለከተ በጣም ሰፋ ያለ መረጃ ነው ካንቺ ያገኘ ነው። በጣም ደስ ብሎናል ሀይሚ። የዋንጫ ጨዋታው ከመድረሱ በፊት ደግሞ ተከታታይ ዘገባዎችን በዚሁ በፕሮግራማችን ላይ እናቀርባለን። ለዛሬው ግን በጣም እናመሰግናለን። መልካም ቀን፣ መልካም የረፍት ጊዜ እንዲሆንልሽ እንመኛለን። ያው አንቺም ረፍት ነሽ ብዬ ነው ዛሬ። እኔ እንኳን ረፍት አይደለሁም እንግዲህ ያው ወደ ስራ ሄዳለሁ። ስለዚህ ያው የነበረው አሁንም ደስታ እንዳልሽው ነው። በጣም ደስ የሚል ስሜት ነው ያለው በሁሉም ዘንድ። መገናኛ ብዙኃንም ይሄን ነገር አሁንም ትኩረት ሰጠው እየዘገቡ ያሉት። እንግዲህ ቀጣይ ከውድድሮቹ በፊት ያሉ ሌሎች አጠቃላይ ፓሪስን እንግዲህ በፓሪስ ሳን ጀርማ በኩል የሚነሱ ነገሮች ይኖራሉ። እንግዲህ እዚህ ጋር ልናነሳው የምንችለው ፓሪስ ሳን ጀርማ እንግዲህ የዚህ የሊጉን ዋንጫ አንስቷል። አሁን የኩፕ ደ ፍራንስ ዋንጫን ይጠብቃል። እንግዲህ ሻምፒዮንስ ሊግ ደግሞ ማንሳት ከቻለ በታሪኩ እንግዲህ አብዛኛዎቹን ዋንጫዎች በማንሳት እንግዲህ የመጀመሪያው ክለብ ለመሆን የተዘጋጀበትም የታሪክ አጋጣሚ ላይ ስላለ በእነዚህ ሂደቶች ሁሉ እንግዲህ እስከ ዋንጫው ቀን ድረስ ያሉትን አዳዲስ ነገሮች እያነሳን ከአድማጮቻችን ጋር እንግዲህ መረጃዎች የምንለዋወጥበትም ነገሮች ይኖራሉ ብዬ ነው የምጠብቀው። እንግዲህ ለዛሬው ለነበረን ቆይታ በጣም አድርጌ ነው የማመሰግነው። እኔም በሸገር ሬዲዮ ስም እንዲሁም ደግሞ በዲደብሊው ራዲዮ ስም ማለት ነው። ሸገር ስፖርት 2010